6 مليون دولار بيكون عشان إثيوبيا مفتر يسفلقال يتشالال موكرنيا إثيوبيا نزل علم تلو በተናጠል ያንድን ሀገር ወይም ደግሞ በአጠቃላይ የዓለምን የፖለቲካ የኢኮኖሚና ሌሎችንም ዘርፎች በተመለከተ ቢሆን ኖሮ ከሚለው ማዕዘን ብቻ በመነሳት የሚደረግ ገለጻን ምናልባት ለትንታኔ ያገለግል ወይም ቁጭትን ይፈጥር እንደው እንጂ ለወቅቱም ያስገኘው ተጨባጭ ፋይዳ አይኖርም። ነገር ግን በአንድ ወቅት እንዲህ ነበር፣ አሁን ላይ ይህ ከተሰራ ወደፊት እንዲህ ሊሆን ይችላል ብሎ ማሰብ ግን ስህተት አይደለም። አንድም እንዲህ ብሎ ለማሰብ የሚገፋፋው ባለም ታሪክ ኢትዮጵያን ጨምሮ በተለያዩ ሀገሮች ላይ የተከሰቱ ሁኔታዎች ናቸው። ለምሳሌ ጀርመን ከቢዝማርክ በፊት የተከፋፈለች ነበረች። ከዚያ ተዋሃደችና እንደ አንድ ሀገር ዕውቅና አገኘች። ከዚያም ከ1945 በኋላ ምዕራብና ምስራቅ በሚል ለሁለት ተከፍላ ለግማሽ ምዕት ዓመት ለሚጠጋ ጊዜ ያህል ከቆየች በኋላ በ1980ዎቹ መጨረሻ ተዋህዳለች። ኢትዮጵያና ኤርትራም አንድ ሀገር ነበሩ። ኤርትራ በአንድ ወቅት ከኢትዮጵያ እጅ ወጥታ በሌሎች ኃይሎች ቁጥጥር ስር ወደቀች። ኋላ በ1950ዎቹ በግርማዊ ቀዳማዊ ኃይለ ሥላሴ ዘመን በፌዴሬሽን ተዋሃደች። በድህረ 1983 ዓ.ም ደግሞ ተገነጠለች። በሌሎች ሀገሮችም ላይ ይህ አይነት ሁኔታዎች ከዚህ ቀደም መከሰታቸውና ወደፊትም ሊከሰቱ መቻላቸው እንዲሁም በዚህ ሂደት ውስጥ በአንድ ወቅት የአንድ የሆነ ሀገር አካል የነበረና ኋላ ወደ ሌላ ሀገር ሊካለል ወይም በግልባጩ ሊሆን መቻሉ እውነት ነው። ሆኖም ከአንድ ሀገር ብሔራዊ ጥቅም ሉዓላዊነትና ህልውና አንጻር ጉዳዩን ተመልክቶ ለችግሩ መፍትሄ ለማግኘት የሻተ ወይም ነገሮች ከቁጥጥር ውጭ እንዳይወጡ የፈለገ አካል ነበር የሚለውን ነገር በጠንካራ የታሪክ ማስረጃዎችና ሰነዶች ላይ ተደግፎ ሲያበቃ የወቅቱን እውነታ ተቀብሎና አስፈላጊውን ስራ ሰርቶ ውጤታማ ለመሆን እስከተነሳ ድረስ የሚያገኘው ጥቅም ይኖራል። ለዚህ ጥንቅር አንዱ ዋቢ ያደረግነውና ዶክተር በለጠ በላቸው ከሸገሯ መዓዛ ብሩ ጋር ባካሄዱት ውይይት ላይም በአጠቃላይ የኢትዮጵያን የባህር በር ጉዳይ ወይም ደግሞ በተለየ ጅቡቲን በተመለከተ የሚደረግ ውይይት ትንታኔ ወይም ሀገራዊ አቋም ምን መምሰል አለበት በሚለው ዙሪያ በሰጡት አስተያየት የባህር በርና ወደብ እንዲኖር መመኘት አንድ ነገር ነው። ነገር ግን ለኢትዮጵያ እንደ ሀገር የሚጠቅመውና ትክክለኛው አካሄድ በአሁኑ ወቅት ወደብ አልባ መሆኗን እውነት ተቀብሎ ጅቡቲ ደግሞ ለኢትዮጵያ ኢኮኖሚና ደህንነት እጅግ በጣም ወሳኝ መሆኗን ተረድቶ በዚህ ውስጥ እንዴት የሀገርን ጥቅም ማስጠበቅ ይቻላል? እንዴትስ ከጅቡቲ በወደብ ጋርና በአሁኑ ወቅት ካሉ ቀጠናዊና ዓለም አቀፋዊ ሁኔታዎች ጋር በተያያዘ ሊመጡ የሚችሉ ስጋቶችንና አደጋዎችን በማስቀረት ነገሮችን በጥሩ ሁኔታ ማስቀጠል ይቻላል የሚለውን ማጤን እንደሚገባ ያሰምሩበታል። እናም ከዚህ በመነሳት ወደ ኋላ ሄዶ ታሪካዊ ሁኔታዎች ለፈተሸና ወደ አሁኑም ተመልሶ ወቅታዊ ሁኔታዎችን ለተመለከተ ከ1983 በፊት የነበረችው ኢትዮጵያ በጂኦግራፊያዊ አቀማመጥ አንፃር ተፈጥሯዊ ቦታዋ ለሁለት ወሳኝ የባህር በሮች የተመቸና እጅግ ስትራቴጂያዊ የሚባል እንደነበር ይገነዘባል። እነዚህ ሁለት የባህር በሮች አንዱ በቀይ ባህር ሌላኛው በምስራቅ አፍሪካ የአፍሪካ ቀንድ አካባቢ ከባብኤል መንደብ በጥቂት ኪሎ ሜትሮች ርቀት ላይ የሚገኘው ስፍራ ናቸው። አንዳንዴ ተለዋዋጭ ስሞች በጥቅም ላይ መዋላቸው ሳይዘነጋ በቀይ ባህር የምጽዋና የአሰብ ወደቦች እንዲሁም እንደ አዱሊስን የመሰሉ የንግድ በሮች ለኢትዮጵያ የባህር በር ብቻ ሳይሆን የጥንታዊ ስልጣኔዋ የአንድ ወቅት ኃያልና ግዛተ ሰፊ መንግስቷ የኢኮኖሚና የንግድ እንቅስቃሴዋ የዲፕሎማሲና የፖለቲካዊ ግንኙነቷ ማዕከሎች እንደነበሩ ይታወቃል። በምስራቅ በባብኤል መንደብ በኩል ደግሞ በቀድሞ ጊዜ በብዛት ታጁራ በደብዳቤዎች ላይ ደግሞ ተጎሬ ተብሎ የሚጠቀሰውና አሁን የጅቡቲ ወደብ በሚል ስያሜ የሚታወቀው ስፍራ ጠቃሚነቱና ዕውቅናው በአብዛኛው በዳግማዊ አፄ ምኒልክ ዘመነ መንግስት ከተካሄደው የኢትዮ ጅቡቲ የምድር ባቡር ግንባታ ጋር ተያይዞ የሚነሳ ነው። እዚህ ጋር በምስራቅ በኩል ኢትዮጵያ ከተቀረው ዓለም ጋር ታካሄደው በነበረው ግንኙነት ላይ የዘይላ ወደብ ሌላኛው አማራጭ እንደነበር መዘንጋት የለበትም። ይህ ታሪካዊ ዳራ እንዳለ ሆኖ ወደ አሁን በመምጣትና የጅቡቲንና የአሰብን ጉዳይ በማንሳት የሚካሄድ ገለጻም ሆነ ውይይት ሊያካትታቸው የሚገቡ አንዳንድ ወሳኝ ነጥቦች አሉ። ከነዚህ ነጥቦች መካከል ከፊሎቹ በህዝቡ አምሮ የሚመላለሱና መልስ የሚሹ ቀደም ሲል ከነበሩት መንግስታት ማለትም ኢህአዴግና ከሱ በፊት ከነበሩት መንግስታት ፖሊሲዎች አቋሞችና እርምጃዎች ጋር የተያያዙ ናቸው። ለምሳሌ ጅቡቲን በተመለከተ ከሚነሱት መካከል
በአንድ የታሪክ ወቅት ጅቡቲ የኢትዮጵያ አካል እንደነበረች፣ ሆኖም በዳግማዊ አፄ ምኒልክ ዘመን ከምድር ባቡር ግንባታ ጋር ተያይዞ በተፈረመው ስምምነት መሰረት ከ100 ዓመት በኋላ መልሳ የኢትዮጵያ አካል መሆን እንደምትችል፣ ነገር ግን 100 ዓመቱ የሚሞላበት ጊዜ ላይ በስልጣን ላይ የነበረው የደርግ መንግስት በተለያዩ ምክንያቶች ይህን ጥያቄ በማንሳት እልባት እንዲያገኝ ለማድረግ ወይም ነገሩን ለማስፈጸም ባለመቻሉ ምክንያት የጅቡቲ ጉዳይ ሊስተካከል የሚችልበት የመጨረሻው ዕድል አመለጠ የሚለው ይገኝበታል። ይህ ምን ያህል ትክክል ነው? ለመሆኑ በዳግማዊ አፄ ምኒልክ፣ በቀዳማዊ ኃይለ ሥላሴ፣ በደርግና በኢህአዴግ መንግስት ጅቡቲን በተመለከተ ምን አይነት ትኩረት ተሰጠ? ምን አይነት ፖሊሲስ ተግባራዊ ሆነ? ከጅቡቲ ወደብ የበለጠ ተጠቃሚ ከመሆንና ከኢኮኖሚ እድገት አንጻር ኢትዮጵያ ያመለጧት ዕድሎችስ አሉ? ጅቡቲን በተመለከተ መሬት ላይ ያለው እውነታስ በትክክል ምንድነው? ከጅቡቲ ወደብ ጋር በተያያዘ ኢትዮጵያ የገጠሟት ችግሮች ምንድናቸው? ምን መደረግ አለበት? የሚሉት መልስ ከሚሹት ጥያቄዎች መካከል ናቸው። አሰብን በተመለከተ በአንድ በኩል ኢትዮጵያ ዛሬ የባህር በርና የወደብ አልባነቷ ምን ያህል በኢኮኖሚ በደህንነትና በሌላም መልኩ እንደጎዳት ለሚረዳ ሰው አንድ እንቆቅልሽ የሚሆንበት ጉዳይ አለ። ይኸውም የደርግ መንግስት ወድቆ ኢህአዴግ ስልጣኑን ከያዘ በኋላ ኤርትራ በምትነጠልበት ወቅት ኢትዮጵያ ወደብ ሊኖራት የሚችልበትን ቢያንስ የአሰብ ወደብ ባለቤት መሆን የምትችልበትን እድል ራሷ መዝጋቷ ነው። ተያይዘው ሊነሱ ከሚችሉ ጥያቄዎች መካከል ደግሞ በወቅቱ የኢትዮጵያና የኤርትራን መሪዎች የሚያደራድሩትን ምዕራባውያን ጭምር ባስገረመ መልኩ በዋነኝነት ኢትዮጵያን በመሪነት በወከሉት ግለሰብ የቀረበው ወደብ አያስፈልገንም የሚል ምላሽ እንዴት ሊሰጥ ቻለ የሚለው አንዱ ነው። በአሰብ ወደብ ላይ ተከማችተው የነበሩና የኤርትራ መንግስት እንደወረሳቸው የሚነገሩ የመንግስትና የግለሰብ ንብረቶች ምን አይነት ናቸው? የመጨረሻቸውስ ምን ሆነ? ብዙ ጊዜ እንደሚወራው በአሰብ ጉዳይ በኢህአዴግ መንግስት አመራሮች መካከል የአቋም ልዩነትስ ነበረ ወይ? ያስከተለውስ ውጤት አለ? የኢትዮጵያን የአሰብ ወደብ ተጠቃሚነትና በአጠቃላይ የባህር በር ማግኘትን በተመለከተ ከታሪክ ሰነዶችና ከሌሎችም ማስረጃዎች በመነሳትና ባለፉት ጥቂት ዓመታት በኢትዮጵያና በኤርትራ መንግስታት ግንኙነት ላይ ከተስተዋለው እጅግ ተለዋዋጭ ሁኔታና ከሰሜኑ የኢትዮጵያ ክፍል ወቅታዊ ፖለቲካ አየር አንጻር እንደሚታሰበው ተስፋ አለው ወይ የሚሉት ሊነሱ ከሚገባቸው ጥያቄዎች መካከል ናቸው። ይሄን ኢትዮጵያ መፍጠር ያስፈልጋል፣ ይቻላል፣ ሞከርንኛ። የዛሬው የሳሎን ቲዩብ ጥንቅራችንም በእነዚህ ከላይ በተጠቀሱት ጉዳዮች ዙሪያ የሚያተኩር ሲሆን ተአማኒነት ያላቸውን የመረጃ ምንጮች ብቻ በመጠቀም የተዘጋጀውንና በቅደም ተከተል የጅቡቲንና የአሰብን ጉዳይ ወደሚመለከተው ዳሰሳችን ይዘት እንደሚከተለው እንመራችኋለን። ጸሐፊው ዳግም ትንሳኤ ነው። አብራችሁን ቆዩ። ጅቡቲ ዛሬ ላይ ለኢትዮጵያ ያላት ፋይዳ ምን አይነት ነው የሚለውን ለመረዳት 95% የሚሆነው የወጪና ገቢ ንግድ መተላለፊያ ናት የሚለው እውነታ በቂ ነው። የኢትዮጵያ አየር መንገድ በአየር ትራንስፖርት ኢትዮጵያን ከተቀረው ዓለም ጋር በማገናኘትና በመጠኑም ቢሆን የጭነት ማጓጓዝ አገልግሎት መስጠቱ ሳይዘነጋ በአሁኑ ወቅት የኢትዮጵያ ጉሮሮ ሆኖ እያገለገለ ያለው የጅቡቲ ወደብ ነው ማለት ማጋነን አይደለም። በዚህ ምክንያት የጅቡቲ ጉዳይ የህልውና ጉዳይ መሆኑና ኢትዮጵያ ሁልጊዜም ይህችን ሀገር አይኗን ሳትነቅል መከታተል እንዳለባት እንደ ዶክተር በለጠ በላቸው አይነት ምሁራን በአጽንኦት የሚጠቅሱት ነጥብ ነው። ሆኖም ዛሬ ለኢትዮጵያ ይህን ያህል ወሳኝ የሆነችውን ጅቡቲን ከኢትዮ ምድር ባቡር መገንባትና ይህንን ተከትሎም ከኢትዮጵያ ወደ ጅቡቲ የሚሄዱ የግብርና ምርቶች መሄድ ከመጀመራቸው እንዲሁም ከወደቡና ከባቡር አገልግሎቱ ገቢ ማምንጨት ከመጀመሩ በፊት ላነጻጸራት ልዩነቱ የትየለሌ ነው። ከአንድ ምዕተ ዓመት በኋላ ጅቡቲ ለኢትዮጵያ ከምትሰጠው የወደብ አገልግሎት የምታገኘው ገቢ በቀን በሚሊዮን ዶላሮች የሚቆጠር ሲሆን ወደ 1 ሚሊዮን አካባቢ ከሚገመተው ህዝብ አብዛኛው የህብረተሰብ ክፍል ከኢትዮጵያ በሚሄዱ መሰረታዊ ሸቀጦችና አገልግሎቶች ላይ በእጅጉ ጥገኛ ነው። ነገር ግን ከጥገኝነት አንጻር ኢትዮጵያ ለውጪና ገቢ ንግድ እንቅስቃሴዋ ከምንጊዜውም በላይ በጅቡቲ ላይ ጥገኛ መሆኗ የማይታበል ሀቅ ነው። ጅቡቲ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ስደተኞች የሚገኙባት መሆኑም በሁለቱ ሀገሮች የቀድሞና የአሁን ማህበራዊ ኢኮኖሚ መልክ ነገሮች ምን ያህል እንደተለዋወጡ የሚጠቁም ነው። በምስራቅ አፍሪካ ላይ ለፈረንሳይ እንደ ግር መርገጫ ሆና እንድታገለግል በሚል ጥቂት ወታደሮች ተፍረውባት የነበረችውና የአየር ሁኔታዋ እጅግ አስቸጋሪ የሆነው ጅቡቲ
ከዓለም አቀፍ የንግድ እንቅስቃሴና በምስራቅ አፍሪካ በተለይም በአፍሪካ ቀንድ ከነበረው የሀያላኖቹ ፉክክር አንጻር ፋይዳ እንዳላት በፈረንሳይ መንግስት ዘንድ በመታመኑ ፍሬንች ሶማሊላንድ በሚል ስም በቅኝ ተይዛ የኖረች ትንሽዬ ሀገር ናት። በአካባቢው ብሪቲሽ ሶማሊላንድና ኢጣሊያን ሶማሊላንድ በሚል የተከፈሉ የእንግሊዝና የኢጣሊያ የቅኝ ግዛት አስተዳደሮች መኖራቸውን ላስታወሰ ዳግማዊ አፄ ምኒልክ ከጅቡቲ ጋር የነበረውን የባቡር ትራንስፖርትም ሆነ የኢኮኖሚና የንግድ ግንኙነት ለማስጀመር ምን ያህል ፈተና ገጥሟቸው እንደነበር መረዳት አይከብደውም። ሆኖም በብዙ ምክንያቶች የሰሜኑ የኢትዮጵያ የባህር በር በወቅቱ በሀያላን ተጽዕኖና ቁጥጥር ስር በመሆኑ በምስራቅ በኩል ያሉትን ዘይላና ታጁራን ለባህር በርና ለወደብ አገልግሎት ሁነኛ አማራጭ እንደሚሆኑ በማመን ከፍተኛ ትኩረት ለመስጠታቸው የታሪክ መዛግብት ያስረዳሉ። በርግጥ ዳግማዊ አፄ ምኒልክ ሐረርና ሶማሌ ክልሎች የሚገኙበትን የምስራቁን የኢትዮጵያ ክፍል ላቅ ያለ ትኩረት ይሰጡት እንደነበርም እነዚሁ መዛግብት ያስረዳሉ። በወቅቱ ለኢትዮጵያ አዲስ የነበረውን የምድር ባቡር ለማስገባት የነበራቸው ጽኑ ፍላጎት ከጅቡቲ ጋር ለተፈጠረው ትስስር ትልቁ ሚና የተጫወተ ነው። ሆኖም ነገሩ በጽኑ ፍላጎት ብቻ የሚያቆም አልነበረም። በተግባር ብዙ አይነት የውስጥና የውጭ ፈተናዎችን መቋቋምና የተጠና አካሄድን መከተልን የሚጠይቅ ነበር። ኢትዮጵያ በጅቡቲ በኩል የባህር በርና የወደብ አገልግሎት ማግኘቷን በአካባቢው የነበሩ ሀያላን አይፈልጉትም ነበር። እንግሊዝ ገና ለገና ሊሰራ የታቀደው የጅቡቲው የኦቦክ ወደብ የዘይላን ወደብ እንቅስቃሴ ያዳክማል በሚል ሐሳቡን በተደጋጋሚ ተቃውማለች። ከውስጥ ደግሞ የባህር በሩና ወደቡ ከሚሰጠው ኢኮኖሚያዊ ጥቅም ይልቅ ኢትዮጵያን ለውጭ ኃይሎች ይበልጥ ተጋላጭ ያደርጋታል በሚሉት መኳንንቶቻቸው በግመል ጭነት የማመላለስ ስራን በሚሰሩ አካላት ዘንድ የነበረው ተቃውሞ ይጠቀሳል። እነዚህንና ሌሎችም ከፋይናንስና ከግንባታ ስራው ጋር የተያያዙ ፈተናዎችን በመወጣት የተዘረጋው የባቡር መስመር ከጅቡቲ ወደብ ጋር የተሳሰረበት መንገድ ራሱ በጥሩ ጎኑ የሚነሳ ነገር አለው። ለምሳሌ ጳውሎስ ኞኞ ዳግማዊ አፄ ምኒልክ በሚለው መጽሐፉ ላይ በገጽ 249 እንዲህ ይላል። በአጥኚዎች በኩል በተደረገው ጥናት ሀዲዱ ያኔ ዱር ከነበረችው ከጅቡቲ እንጂ ከተማ ከነበረው ከኦቦክ ቢነሳ ስራው አስቸጋሪ እንደሚሆን ታወቀ። ኦቦክ በዛን ጊዜ የፈረንሳይ ቅኝ ግዛት የነበረችው የጅቡቲ ዋና ከተማ ይሁን እንጂ ወደብነቱ የማይወደድ ነበር። ከዚህም ሌላ ሀዲዱን ከኦቦክ ለመጀመር መንገዱ መልካም ባለመሆኑ ከጅቡቲ እንዲጀመር የመሐንዲሶቹ ጥናት ወሰነ። በጅቡቲ ዙሪያ ጥልቅ ጥናት ያካሄዱትና ጅቡቲ የጥገኝነታችን መስፈሪያ የሚል መጽሐፍ ያሳተሙት ዶክተር በለጠ በላቸው በዳግማዊ አፄ ምኒልክ ዘመን የተገነባውን የድሮውን የጅቡቲ ወደብና የባቡሩን መስመር በቅርብ ጊዜ ከተገነባው የቻይናው የባቡር ፕሮጀክትና አፈጻጸም ጋር በማነጻጸር በሚሰጡት አስተያየት የድሮው የባቡር መስመር የወደብ ጫፍ ድረስ የሚደርስና ዕቃዎችን ከወደብ ወደ ውስጥ ለማጓጓዝ በሚያመች መልኩ መገንባቱን በአንጻሩ ከምዕተ ዓመት በኋላ በተገነባው የአዲሱ የኢትዮ ጅቡቲ ባቡር ሐዲድ የሚያልፍበት መስመርና የደረቅ ወደብ የተሰራበት ሞጆ መካከል ያለው ርቀት በነገሩ ላይ ምን ያህል በቂ ጥናት እንዳልተካሄደ የሚጠቁም ነው ይላሉ። አዲሱ የባቡር መስመር ስራ ለመጠናቀቅ የቀሩትን ኪሎሜትሮች ግንባታ እስካሁን ማካሄድ አለመቻላችን ድክመታችንን የሚያሳይ ነው የሚል ሐሳብም ያክላሉ። የባህር በርንና የወደብን ጉዳይ ከቀድሞ መንግስታት ጋር በማያያዝ ስለሚሰጡ የትችት አስተያየቶች ደግሞ የቀደሙ አባቶቻችን ትልቅ ስራ ሰርተውና መስዋዕትነት ከፍለው የባህር በርና ወደብ ማስገኘት ችለዋል። ስለ ባህር በርና ወደብ በተመለከተ በቀደሙት የኢትዮጵያ መንግስታት ላይ አስተያየት ሲሰጥ በወቅቱ በአካባቢው የቅኝ ግዛት የነበራቸው የዓለም ሀያላን አገሮች ተጽዕኖም አብሮ ሊታሰብ ይገባዋል። ከሀያላኖች ተጽዕኖ አንጻር ለምሳሌ ዛሬ እኛ አይናችን እያየ ለማስፈጸም ያልቻልነውን ለምን የቀደሙት መንግስታት ሳይሰሩት ቀሩ ብሎ መተቸት አያስኬድም ይላሉ እኚሁ ባለሙያ። ለማንኛውም ጳውሎስ ኞኞ ዳግማዊ አፄ ምኒልክ በተሰኘው መጽሐፉ ላይ እንዳሰፈረው ዳግማዊ ምኒልክ እስከ መጨረሻው በህይወት ኖረው እጅግ በጣም የጓጉለትን የምድር ባቡር ግንባታ አዲስ አበባ ሲደርስ ለማየት ባይታደሉም በመጨረሻም በ1907 የባቡር ሐዲዱ አዲስ አበባ መድረስ ችሏል። የጅቡቲ ወደብና በኢትዮጵያ የመጀመሪያው የባቡር መስመር ሲነሳም ዳግማዊ አፄ ምኒልክ ሁሌም በፈርቀዳጅ አስተዋጽኦአቸው ይነሳሉ። የጅቡቲ የባህር በርና ወደብ ጉዳይ በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስትና ከዚያ በኋላ በመጡት የደርግና የኢህአዴግ መንግስታት ዘንድ በምን መልኩ ተስተናገደ የሚለውን ማንሳት ተገቢ ነው። የጅቡቲ ወደብ በሁለተኛው የጣሊያን ወረራ ወቅት ብቸኛው ከኢትዮጵያ የመውጫ በር ሆኖ ያገለገለ ሲሆን ንጉሱም ሆነ ቤተሰቦቻቸውና ባለስልጣኖቻቸው በጅቡቲ በኩል መውጣታቸው ይነገራል። በንጉሱ ዘመን በደርግና ኋላም በኢህአዴግ ስርዓት ለጅቡቲ የተለያዩ ነገሮች በማቅረብ የመንከባከብ ፖሊሲ ተግባራዊ መደረጉንም ሙያተኞች ያወሳሉ።
የጅቡቲ ህዝብ ከሚፈልጋቸው አቅርቦቶች መካከል በጣም ወሳኝ የሆነው የጫት አቅርቦት በየዕለቱ እንዳይቋረጥ ከማድረግ ጀምሮ ኤሌክትሪክና ውሃ ማቅረብ፣ ለኢንቨስትመንት የሚሆን ቦታ በነፃ መስጠትን የመሳሰሉ ነገሮችን በኢትዮጵያ በኩል ተደርገዋል። ምናልባት አሁን ካለንበት ችግር ከፍተኛ ጥገኝነትና የዓለም አቀፍ ኃይሎች ለጅቡቲ ያቀረቡት ካለው መዋዕለ ንዋይና ሌላም ማባበያ አንፃር አሁን እየሰጠን ካለነው ሌላ ለጅቡቲ ምን መስጠት ይኖርብናል ብሎ ማሰብ ያስፈልጋል ይላሉ ዶክተር በለጠ በላቸው በአስተያየታቸው። ባለፉት ጥቂት ዓመታት ጅቡቲ ላይ የባህር ኃይልና ወታደራዊ ቤዞችን ያቋቋሙ ሀገራት ከጊዜ ወደ ጊዜ እየጨመሩ ከመምጣታቸው አንፃር በሁሉም ረገድ የኢትዮጵያን ሀገራዊ ጥቅም በሚያስጠብቅ መልኩ መንቀሳቀስ የምርጫ ጉዳይ ብቻ ሳይሆን የህልውና ጉዳይ ጭምር ነው ይላሉ እኚሁ ባለሙያ። በዚህ ዙሪያ የተጻፉ መረጃዎች መካከል እስካሁን ጅቡቲ የኢትዮጵያ አካል ነበረች የሚለውን የሚገልጽም ሆነ የሚያረጋግጥ የለም። ጅቡቲ የፈረንሳይ ቅኝ ግዛት ነበረች። ቀድሞ መንግስታት መካከል የደርግ መንግስት ይህንን ከግምት ውስጥ ባስገባ መልኩ ጅቡቲ ነፃነቷን ካገኘች በኋላ ዴሞክራሲያዊ ግንኙነቱን የቃኘው ነፃ ሀገርነቷን እውቅና በሰጠ መልኩ ነው። መረጃዎች የሚያሳዩትም ከባቡሩ መስመር ተጠቃሚነትና ባለቤትነት ጋር ስለተያያዘው የመቶ ዓመቱ ውል እንጂ ከመቶ ዓመት በኋላ ጅቡቲ ወይም የጅቡቲ ወደብ የኢትዮጵያ ይሆናል የሚል አይደለም። دخل دكلي ما رقيادي والله سمعنا يا ولي 6 مليون دولار بيكون بحسابنا በመግቢያችን ላይ እንደተጠቀስነው አሰብ ስለ ኢትዮጵያ የባህር በርና የወደብ ተጠቃሚነት ሲነሳ አብሮ የሚነሳ ጉዳይ ነው። በአጠቃላይ በሰሜን የኢትዮጵያን የባህር በርና የወደብ ጥያቄን በተመለከተ የሚደረግ ውይይት በቀይ ባህር አካባቢ የተከሰቱ የኃይል መፈራረቆችና የአረብ ሀገሮች ኢትዮጵያን ከቀይ ባህር አካባቢ እንድትገለል የማድረግ የቆየ ፍላጎትን ሊያነሳ እንደሚገባ ባለሙያዎችና የታሪክ ጸሐፊዎች ይናገራሉ። እናም ከላይ በተገለጹት ግፊቶች ኢትዮጵያ በሰሜን በኩል የነበራትን የባህር በርና ወደብ በጊዜ ሂደት በማጣቷ ምክንያት አጼ ዮሐንስና ከሳቸውም በፊት የነበሩ ነገስታትና አስተዳደሮች የባህር በር ጥያቄን ለአካባቢው የአውሮፓ ኃያላን ሀገሮች ሲያቀርቡ ኖረዋል። ባህረ ነጋሽ የሚለው አስተዳደራዊ ማዕረግና መጠሪያም የዚሁ የሰሜኑ ኢትዮጵያ ክፍል ጥንታዊ ባህር በርና የወደብ ባለቤት ስለመሆኑ በመጥቀስ የኢትዮጵያ ነገስታት ላቀረቡት ጥያቄ የተሰጣቸው ምላሽ አሉታዊ ነበር። በዚህ ረገድ የኃያላኖቹ ተጽዕኖ ምን ያህል እንደነበር የሚያሳየው ደግሞ የኢትዮጵያ ነገስታት የጦር መሳሪያ በምጽዋ ወይም በአሰብ በኩል ለማስገባት በጠየቁበት ወቅት መከልከላቸው ነው። ነገሮች በዚህ መልኩ ቀጥለው የአድዋ ጦርነት ተካሂዶ ኢትዮጵያ ትልቅ ድል አገኘች። ሆኖም ከመረብ ወዲያ ያለው ክፍል በኢጣሊያ ቁጥጥር ስር ቆየ። ከዚያን ጊዜ አንስቶ ከሁለተኛው የዓለም ጦርነት የፋሺስት ኢጣሊያ ሽንፈት ድረስ ኤርትራን በስሯ ስታስተዳድር በመኖሯ ምክንያት ኢትዮጵያ ምጽዋና አሰብን አታቆየች። 1950ዎቹ በአክሊሉ ሀብተወልድና አንድነትን በሚደግፉ የኤርትራ ተወላጆች ከፍተኛ ጥረት ኤርትራ ከኢትዮጵያ ጋር በፌዴሬሽን በመዋሃዷ ኢትዮጵያም ዳግም የባህር በርና የምጽዋና የአሰብ ወደቦች ባለቤትነቷን መልሳ በእጇ አስገባች። ከዚህ ጊዜ አንስቶ እስከ ደርግ መንግስት ማብቂያ ድረስ ምጽዋና አሰብ የኢትዮጵያ አካል ሆነው ቆይተዋል። የደርግ መንግስት በአሰብ ወደብ ግንባታና በሌሎች መሰረተ ልማቶች ላይ ከፍተኛ ገንዘብ በማፍሰስ በስርዓቱ ማብቂያ አካባቢ ለአሰብ የራስ ገዝ አስተዳደር በመፍቀድ የኢትዮጵያን የአሰብ ወደብ ተጠቃሚነት ለማረጋገጥ የሚረዱ እርምጃዎችን ወስዷል። የአሰብን የባህር በርና የወደብ መሰረተ ልማት በመጠቀም የሀገሪቱን ኢኮኖሚ ለማሳደግ በደርግ መንግስት ከተካሄዱ ትላልቅ ጥረቶች መካከል ከአሰብ አዲስ አበባ ድረስ የሚዘረጋ የባቡር ሐዲድ ለመገንባት አቅዶና አስጠንቶ የነበረ መሆኑ ይህ እቅድ ሊተገበር ሲል ግን ስርዓቱ በመውደቁ ምክንያት በውጥን የቀረ እቅድ መሆኑ ነው። የደርግ መንግስት ከወደቀ በኋላ ኢትዮጵያን የማስተዳደር ኃላፊነት የተረከበው ኢህአዴግ ግን የተጀመረውን የአሰብ ጉዳይ ዳር ማድረስ ይቅርና በአሰብ ወደብ ተከማችተው የነበሩና በኤርትራ መንግስት የተወረሱ የግለሰብና የመንግስት ንብረቶችን ለማስመለስ ሲጥርም ሆነ ሌላ እርምጃ ሲወስድ አልታየም። ለማንኛውም የደርግ መንግስት በስልጣን ላይ ሳለ ግለሰብ ባለሀብቶች ከውጭ ሀገር ያስመጧቸውና በአሰብ ወደብ ላይ ተከማችተው የነበሩ ንብረቶች መንግስትም ከፍተኛ የውጭ ምንዛሪ ያፈሰሰባቸው ማሽኖችና የተለያዩ ቁሳቁሶች ከተወረሱት መካከል ናቸው። ይህ በአሰብ ነዋሪ የሆኑ ኢትዮጵያውያን ቤት ንብረታቸው እየተገባና በላያቸው ላይ ያሉ ጌጣጌጦችንም ጨምሮ ከተዘረፉት ውጪ ነው። በወቅቱ በኤርትራ ከተዘረፉት ነገሮች ግን የአሰብ ነዳጅ ማጣሪያን ያህል የሚቆጭና በኢትዮጵያ ኢኮኖሚ ላይ
ጉልህ ለውጥን የሚፈጥር ንብረት የለም ማለት ይቻላል። ጦቢያ መጽሔት በቅጽ 9 ቁጥር 9 1994 ዓ.ም የሚያዝያ ወር እትሟ ላይ ሐሰን ዑመር አብደላ የተባሉ ጸሐፊ ባቀረቡት መጣጥፍ በወቅቱ በሀገሪቱ አመራር ላይ የነበሩት ግለሰቦች በተለይም ከጠቅላይ ሚኒስትሩ በኩል የአሰብን ጥያቄ ማንሳት ኤርትራ የምትባል ሀገርን ህልውና መካድ ነው በሚል እንደተጠለጠለና ተቃውሞም እንደገጠመው ይገልጻሉ። ጸሐፊው የኢህአዴግ መንግስት ከፍተኛ አመራሮች መካከል አንዱ የሆኑት አቶ ታምራት ላይኔ ከሟቹ ጠቅላይ ሚኒስትር መለስ ዜናዊ ጋር ሆድና ጀርባ ካደረጓቸው ምክንያቶች መካከል አሰብ ወደብ ላይ ስለተወረሱ የኢትዮጵያ ንብረቶች የተመለከተው አንዱ ነው በማለት መናገራቸውን በመጣጥፋቸው ላይ አስፍረውታል። ኢትዮጵያ የአሰብን ወደብ ራሷ ገንብታው ሳለ ነገር ግን ከ1983 እስከ ኢትዮ ኤርትራ ጦርነት መጀመሪያ ድረስ በኪራይ ስትጠቀም የቆየች ቢሆንም በእነዚህ ዓመታት በሁለቱ ሀገራት መካከል ፍትሃዊ ተጠቃሚነት እንዳልነበረና ኤርትራን ያላግባብ ተጠቃሚ ያደረጉት አስተራሮች በህወሓቱ ስለተፈጠረው መሰንጠቅም ሆነ በመጨረሻም ለጦርነቱ መካሄድ ዋነኛ መንስኤ መሆኑን አቶ ገብሩ አስራትን ጨምሮ ሌሎችም በአንድ ወቅት ትላልቅ የኢህአዴግ መንግስት ባለስልጣናት የነበሩ ግለሰቦች ተናግረውታል። የህወሓት መራሹ የኢህአዴግ መንግስት ስልጣን መልቀቁን ተከትሎ ከኤርትራ ጋር ግንኙነቱ መጠነኛ ማሻሻል ባሳየበት ወቅት የአሰብም ጉዳይ ቢያንስ በተጠቃሚነት ደረጃ ተስፋ ተጥሎበት የነበረ ቢሆንም ከዚያ በኋላ ከሁለቱ ሀገሮች ግንኙነትና ከሰሜን ኢትዮጵያ ፖለቲካ ጋር በተገናኘ የተፈጠሩት ሁኔታዎች ተስፋው መልሶ እንዲከስም ያደረጉ ይመስላሉ። ለጊዜው የኢትዮጵያ ብቸኛ የወጪና ገቢ ንግድ በርም ጅቡቲ ሆና ቀጥላለች። ኢትዮጵያ ለዘላለም ትኑር። ይህችን ሀገሪቱ የኢኮኖሚና የወታደራዊ ደህንነት ቁልፍ የሆነች ትንሽዬ ሀገር አሁን ለኢትዮጵያ ካላት ከፍተኛ ሚና አንጻር ከኛ ጋር እንደኩል ብናያትና ብናስተናግድ የማይከፋም የሚል አስተያየት የሚሰጡት ዶክተር በለጠ በመፍትሄነት የሚጠቁሟቸው ሐሳቦች አሉ። የኢህአዴግ መንግስት ስልጣን ከያዘ ወዲህ ባሉት ዓመታት የታየው ሀገሪቱን ከሚያስተዳድረው አካል ጋር የተሳሰሩ ሰዎችን በጅቡቲ መስመር ላይ የመመደብ አካሄድ ለሀገር አይበጅምና ለመንግስት ሳይሆን ለሀገር የሚጠቅም ስራ የሚሰሩ ሰዎችን በኃላፊነት ላይ መመደብና በተቻለ መጠን በመጪው ትውልዶች የማያስወቅሱ ስራዎችን መስራት ኢትዮጵያ በጅቡቲ ቀደም ሲል የነበራትን ሞገስ እንድታጣ ያደረጉትን ሁኔታዎች በማሻሻል የሀገርን ጥቅም የሚያስከብሩ እርምጃዎችን መውሰድ ይገባታል የሚሉት ከሚጠቁሟቸው የመፍትሄ ሐሳቦች መካከል ናቸው። አበቃን።